በሰላማችሁ ይብዛልኝ ለቤት አዲስ የሆናችሁ ደውል ምልክቱን እንዲሁም ደግሞ አሴር እጅግ በጣም አዝኗል። ምክንያቱም የሐና አባት ሐናን የሚወደው እንግዲህ ዛሬ ለማግባት የሚፈልገው ልጅ እንዳለ ክፍል 20 ነው እጅግ በጣም አዝኗል። የሚመገበው ምግብ ስታወል ማለት እንግዲህ ደህና ሁሉ ፋዘር በማለት ከቤት ወጥቷል። ሰላም ጤና ይስጥልኝ የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ኖላዊ ድራማ እጅግ በጣም ደስ የሚል አስተማሪ ቪዲዮ ለሰላም ደግሞ ተከታታይ ድራማ ነው ማለት ነው። ብዙ ፓርቶች አሉት መከታተል ትችላላችሁ በማለት እንግዲህ 20 ደርሷል። ታስጨንቃት እንግዲህ 20 ስላስገድዳት አይተን ነበር በዛ ይሆናል ማለት ነው። እንግዲህ የሰላምን ሚስጥር ጠብቃ ሐና እንዴት ዶክተሩ ነበር በባለፈው ምናሴን አግኝቶት ነበር ዶክተሩ ማለት ነው። እንዲሁም ሐና ሰላም እጅግ በጣም ፈርተው ነበር ያለው ነገር ለምናሴ ይነግረዋል ዶክተሩ በማለት ፈርተው ነበር። ግን ደግሞ ዶክተሩ ምንም ያለው ነገር የለም በጣም ጎበዝና መልካም ልብ አለ። ስለዚህ እንዲህ አረቀ በማሰብ እጅግ በጣም ደስ ብሎኛል። ስለዚህ መልካም ልብ ለልጆች ወደፊት ማስተላለፍ አለብህ እና መልካም ልብህን ጠብቀው በማለት እንግዲህ ለምናሴ ነግሮታል ዶክተሩ ማለት ነው። ሐናም ጠይቀው ነበር ሰላም ይሄንን ብቻ ነው ያለኝ ሌላ ምንም ነገር አላለኝም በማለት እንግዲህ ለሐና ነግሯት ነበር ምናሴ ማለት ነው። ሐናም እጅግ በጣም ደስ ብሏታል። ስለ ሰላም የነገረው ወይንም ደግሞ ስለሱ ጉዳይ ያወራው መስሏት በጣም ፈርታ ነበር። እንዲሁም ደግሞ ከቤተሰብ መሃል ምንም አይነት ጠብ መኖር የለበትም እናታችሁ ሁሌም መልካም ነች 100,000 ብር ራሱ ሰጥታኛለች ይህ ከመልካምነት አንፃር ነው አይተናል ማለት ነው። የክፋት ብቻ መንገድ ሲቀጥል እንግዲህ ወይዘሮ አልማዝ ሌላ ነገር ስለዚህ እናታችሁን ይቅርታ መጠየቅ አለባችሁ በማለት ነውና የሷን ጉልበታን ወድቀው ስለመሰላት ነው እንግዲህ ይቅርታ አድርገውላታል በሰላማቸው ማለት ነው። ፈተውታል ማለት ነው። ሲቀጥል እንግዲህ የስራ ባልደረባው ደግሞ ወደ ቤት መጥቶ ነበር ባልደረባው ወይንም ደግሞ ተከትሎ የሚሰራው ወደ ቤት እንግዲህ መጥቷል ማለት ነው። እንዲሁም ሐናን ሲያያት ነው እንዲሁም ደግሞ አሴር እጅግ በጣም የሚያሳዝን ብሎ አፍን ከፍቶ አይተነዋል ማለት ነው። በነገራችን ላይ ሐናን ያየሁት ጋር ምግብ እየበሉ እያሉ ማለት ነው። ሲቀጥል ደግሞ ይህ የስራ ባልደረባ የሰላም ለገብ ልጅ ደስ ያለውና እንዲሁም ደግሞ እኛን ወደዚህ እንድንመጣ ያደረገን ነው በማለት እንግዲህ አባት አይንህን አንሳ እኔ ከስራ ቦታ ዝም ምልህ በስራ በጣም ጎበዝ ስለሆነ የስራ ቦታ አዝኗል ማለት ነው። ግን የሐና ፍላጎት አላት ውስጥ የማለት ጠይቆት ነበር አይንህን ታዞራለህ ወይ በማለት ፍላጎት ይኖራታል ግን ደግሞ እኔ ማለት ነውና ስነ ስርዓት ያዝ በማለት እንግዲህ አስጠንቅቀዋለች። ግን እሱ ወይዘሮ አልማዝ ትክክለኛ ምላሽም የሆነ ነገር ስላልሰጠችው ቀጥታ ስለ ሐና ምናሴ ጋር ሄዶ ሲጣራ ነበር። ምናሴም እጅግ በጣም ደንግጧል። ምክንያቱም የሐና ስልክ ስጠኝ እስኪ በማለት ጠይቆት ነበር። ግን ደግሞ እጅግ በጣም ነው የተናደደው ማለት ነው። ሌላው እንግዲህ ያው አሴር ነው። አሴር እጅግ በጣም አሳዝኖኛል እውነት ለመናገር ማለት ነው። ሐናን እጅግ በጣም ይወዳታል ያፈቅራታል። ሲቀጥል ደግሞ ሰላምዬ ስለ ፍቅሩ ጠይቃታለሁ እያለ ሲፈራ ቆይቷል። በጠይቃት ደግሞ ወንድምነት ወይንም ደግሞ እህትነት ለብር ነበር ማጣት አልፈልግም ሲል ከዚህ በፊት አዳምጠናል ማለት ነው። እንግዲህ ዛሬም ወሬ ተነስቶ ማለት ነው አባት ሐና ልታገባና ልታገባው ያሰበችው እሷን ፈቃደኛ የሆነችው የደሴ ልጅ አለ እኛን ወደዚህ የላከንና ከናንተ ሌላው ደግሞ ምናሴም እንደዚያው እናቱ እንደጠየቀችው ሰላምን ጠይቋም ትፈልገዋለች ቢጋቡ እጅግ በጣም ደስ ይለኛል። ግን ደግሞ የኔ ጉዳይ በብዙ ነገር ያሳስባል ማለት እንጂ ሴት ልጅ እድሜዋ ሳትሄድ ታገባ ለኔ እጅግ በጣም ደስ ይለኛል በማለት እንግዲህ ለአሴር ይነግሩታል። እየተጋባችና አሴር እየተጨናነቀች ትገኛለች። በቃ ዋናው መዳኔ ነው አንተም እናቴም ትናንትና በቃ አናጃለበት ምናምን እያለች ብዙ ነገር ስትል ነበር። አንተም ደግሞ እንደዚህ ሄድ ጠይቅ ብላ ነው እናቴ እንደዚህ ሄዷል ማለት እንግዲህ ወንድሟን ተጠይቀዋለች። አረኔ አሴር ማለት ነው የጠየቁሽ እንጂ እናቴ ብላኝ አይደለም በማለት ይመልስላታል። ስለዚህ ለመረጋጋት ያክል ዘና እንድታረቁኝ እንጂ እንድታጨናንቁኝ አልፈልግም ዋናው እኔ መዳኔ ነው። ሲቀጥል ደግሞ ሐና ምን አድርጋ ነው
ነገር እጅግ በጣም እያሳስባት እናንተ ያማችኋል ስለውለት ማለት ነው እና በክፍል 21 ሁላችንም በጉጉት እየጠረጠሯት ይሆናል። በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ደውሉ ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ።